መስማት የተሳናትና ዲዳ የሆነች ሁለተኛ ደረጃ ተማሪ ነች። በዚህ አካል ጉዳቷ ምክንያትም ምንም ጓደኛ ስለሌላት አብዛኛውን ጊዜ ብቸኝነት ይሰማታል። በቅርቡ ደግሞ ወላጅ አባቷ ስለሞተባት አሳዳጊዋ ሊሆኗት መልካም ፍቃዳቸው ለሆነ ክርስቲያናዊ ቤተሰብ ትሰጣለች። በዚህም ቤተሰብ ውስጥ የምትገኘዋ አዲሷ እህቷ ኔና ዶት ወደ ቤታቸው በመምጣቷ ደስተኛ አልነበረችምና ዘወትር ያለ ምክንያት ከመሬት ተነስታ ታናዳታለች። በትምህርት ቤት ውስጥም ዶት ከማንኛውም አይነት ማህበራዊ ግንኙነት የተገለለች ተማሪ ትሆናለች። ኔና ግን በትምህርት ቤት ውስጥ ታዋቂ ከሆኑ ልጃገረዶች መካከል አንዷ ነበረች። በሚቀጥለው ትዕይንት ላይ ኒና ከቡድን አጋሮቿ ጋር ሆና ከማዶ በኩል በዶት የአካል ጉዳት ላይ ጭካኔ በተሞላ መልኩ ትሳለቅባታለች። የትምህርት ቤቱ የአመራሩ አማካሪ የሆነችው ትልቋ ሴት ይህን ተመልክታ በሐዘኔታ ረብትልና ዶትን ከነሱ ጋር ምሳ ለመብላት ቡድናቸውን እንድትቀላቀል ትጠይቃታለች። ነገር ግን ዶት በፍጹም ፍቃደኛ አልሆነችላትም። ስለዚህም እሷ አብዝታ ወደምትወደው መደበቂያ ቦታዋ በፍጥነት ወጥታ ትሄዳለች። ወደ መታጠቢያ ቤቱ ልብስ መቀየሪያ ክፍልም ገብታ ምሽግ ውስጥ ውጥጥ ብላ ትቀመጣለች። ምክንያቱም ደህንነት የሚሰማትና ብቸኝነቷን የምታጣጥመው በዚህ ክፍል ውስጥ ነው። ይሁን እንጂ ይህ ሰላም ለአጭር ጊዜ ነበር አብሯት የቆየው። ለምን ቢባል ኒና በድንገት ያለችበት ድረስ መጥታ ታገኛትና በንዴት እየጎተተቻት ወደ ቤት እንድትሄድ ታደርጋታለች። በኋላም ላይ የኒና እናት ኦሊቪያ ሴት ልጇ ለዶት ደግ እንድትሆንላትና ዶትን እንደ እህቷ እንድትቀበላት ተወተውታታለች። ኒና ግን ለዚህ ነገሯ ብዙም ግድ አልነበራትም። ዶትን ወደ ቤታቸው ማምጣቱ የነሱ እንጂ የሷ ውሳኔ ስላልነበረ በቤት ውስጥ እሷ እንድትደሰት የማድረግ ግዴታ እንደሌለባት ይሰማታል። በዚያው ምሽት የኒና አባት ፖል ወደ ቤት ሲመለስ ኦሊቪያን በሳሎን ውስጥ ራሷን ስታ ወድቃ ያገኛታል። ኦሊቪያ የመጠጥ ሱስ ስላለባት ብዙውን ጊዜ በጭንቀት በሽታ ትሰቃያለች። በአልኮል መጠጥና በጭንቀት መድኃኒት መብዛት ምክንያት ስለተጎዳች ፖል በጥንቃቄ አንስቷት በስርዓት እንድትተኛ ያደርጋታል። ወደ እራት ጠረጴዛውም ስንመለስ ፖል በሁለቱ ልጃገረዶች መካከል ያለውን ጸብ መሳይ ጸጥታ በደንብ አስተዋለ። ግጭታቸውንም ለማርገብ እየሞከረ ለምን ዶትን የምልክት ቋንቋ አናስተምራትን ብሎ ሐሳብ ያቀርብላታል። ኒናም በብስጭት ንግግሩን ታቋርጥና እየተመናቀረች ወጥታ ትሄዳለች። በማግስቱ በምሳ ሰዓት ላይም ኒናና ጓደኞቿ እንደተለመደው ሰብሰብ ብለው ወሬያቸውን ያቀልጡታል። በወሬያቸው መሃልም ጓደኛዋ ሚሼል ኒናን 17 ዓመትሽ እስኪሆን ድረስ ምን ነው ድንግልናሽን ጠበቅሽው? ምን ነው ወንድ ጠፋ እንዴ? በማለት ታሾፍባታለች። ምንም እንኳን ኒና ምርጥ የሚባል ወንድን ማግኘት ብትችልም ነገር ግን እሷ በወሲብ ጉዳይ ላይ አካኪ ዘራፍ የምትል አርበኛ የሆነች ሴት ናት እያለች ታፌዝባታለች። ይህም በእንዲህ እንዳለ ዶት ባዶ ወደ ትምህርት ቤቱ የሙዚቃ ክፍል ታመራለች። ከዚህ ቀደም የመስማት ችሎታዋን ከማጣቷ በፊት መጽናናትን የምታገኘው ፒያኖ በመጫወት ስለሆነ ወደ ውስጥ ገብታ በእርጋታ ትቀመጣለች። አሁን ላይ እንኳን የቁልፎቹን ድምጽ መስማት ስለማትችል የቀድሞዎቹን የፒያኖች ቁልፎች እንዲሁ በማስታወስ ብቻ እየዳሰሰች በሚያምር ሁኔታ መጫወቷን ትቀጥላለች። መጫወቷንም ስትቀጥል ድንገት ከታዋቂ ወንድ ተማሪዎች መካከል አንዱ የሆነው ኮነር የሙዚቃውን ድምጽ ከርቀት ይሰማል። በሙዚቃውና በዶት እርጋታ ተማርኮ ለረጅም ሰዓት አጮልቆ ላጩ እስኪዝረከረክ ድረስ አፍጥጦ ይመለከታታል። የክፍል ጓደኛውን በድንገት ይመጣና ከሄደበት ሰመመን መልሶት ከራሱ ጋር ይዞት ይሄዳል። በኋላም ላይ ዶት በመታጠቢያ ክፍል ውስጥ ከኒና ጋር ትገናኛለች። እንደምንም መካከላቸው ያለውን ግጭት ለማስወገድ ትሞክር ነበር። ነገር ግን ኒና ወደ ጥግ ወስዳት ሊፕስቲክ በሚያስጠላ መልኩ እንድትለቀለቅ ታስገድዳታለች። ለተወሰነ ጊዜ ያህል ዶት የምታደርግላት ነገር የእውነት ለመግባባት በመፈለግ ሊሆን ይችላል ብላ በማሰብ ስትለቀልቃት ዝም ነበር ያለቻት። ነገር ግን ራሷን በመስታወት ስትመለከት ኒና በጭካኔ ፊቷ ላይ ሊፕስቲክ በመቀባት ደም የላሰች ውሻ ነበር ያስመሰለቻትና ያዋረደቻት። በዚያን ዕለት ምሽት ላይም ዶት መተኛት ስላልቻለች አባቷን አብዝታ በመናፈቅ ትንሰቀሰቃለች። ንጹህ አየር ልውሰድ በማለት ወደ ውጭም መውጣት ትጀምራለች። የኒናንም ክፍል አቋርጣ ስታልፍ የክፍሏ በር በትንሹ መከፈቱን አስተዋለች። ለምን እንደተከፈተ ለማወቅም ጉጉት ያድርባትና ወደ ውስጥ በቀስታ አጮልቃ ትመለከታለች። ኒናና አባቷ ፖል አብረው በአንድ አልጋ ላይ ሆነው የማይገባ ነገር ሲያደርጉ ተመለከተችና በጣም ደነገጠች።